ሴት ነኝ እኔ ሁሉን እችላለሁ በመሆን ቀዳሚ ያሳየቻለሁ መብረሬን ስታዩ ክንፌን አትንቀሉ ቃሌ በተግባር ነው አቺም አትበሉ አቺም አትበሉ አቺም አትበሉ አማርኛ እንኳን በስነ ስርዓት መጻፍ የማይችሉ አይደለም እንግሊዘኛ ማለት ነው። አማርኛም እንኳን በጎች ሊሉ በጎ ብሎ እኮ የሚጽፉ ናቸው እኮ አንቺ ለማለት እኮ አንቻ የሚሉ እኮ ናቸው እና መሰግና ሲሉ ማስጋ የሚሉ ናቸው እኮ ያልቻሉ መሀይሞች እኮ ናቸው። አራሽውት ያንንም አይከመልካቸው አይከፈያቸው እንዴ ማንበብ ታዩና እኔ እስኪ ሁለተኛው ቋንቋዬን አማርኛ ብሰብረው እንኳን ያምርብኛል። ምክንያቱም ሁለተኛዬን እንበለው እንዴ ተወልደ ያደጉበት አማርኛ መጻፍ ያልቻሉ እኮ እንወድሻለን ሲሉ እኮ እናድሻ ያሏት እኮ ነው። ምን ነው አማርኛ እኮ ዜሮ ናቸው። እኔ ሙቼ በቻቸዋለሁ። አሁን ቆይ አይደለም የት ሄደች? እኔ ከጎጎል ስሟን እኔ ላላላ ከጎጎል አይደለም ጉራ ሂዳ እንዴት ነው የሚጻፈው? ንገሪ አንድ ቁጥር ልትለማመድ ከአንዱ አንድ ቁጥር ልትለምን ከአንድ ቁጥር አንድ ቁጥር ልትለምን ነው። የአብርሃም ደጋፊዎች ምክንያቱም ጅል ናቸው፣ መሀይም ናቸው፣ ደንቆሮ ናቸው። እንዴ ቆይ ምክንያቱ ያልተማሩ ደደቦች ናቸው። ከምን እንደመጡ ታውቂያለሽ? ከጫካ ኖ ረፊ እኔ ልጨርስ ነው። ረፊ አንድ ሰው ሊያቆርጥ የአብርሃም ደጋፊዎች ማለት ነው። ከየት እንደመጡ ታውቂያለሽ? ከመሀል ከተማ ሳይሆን ከጫካ ነው የመጡ። እንስሳው እንኳን ሂድ ስትለው የሚሰማ እነዚህ ከጅቦች ከእባቦች ከየት እንደመጡ ከአስመሳዮች በቃ እንደዛ ከጫካ ጨረቃ ጭራቅ ጭራቅ ከጭራቆች አንዱ ናቸው። ጅሎች ናቸው፣ መሀይሞች ናቸው። በስ አንቺ ደግሞ ይተርጊ እነዚህ ከእንደዛ ናቸው። የሰው ግርማ እንኳን የላቸውም። አንዷ ቁራ ትመስላለች፣ የፈሃም መጠቆሯን ጥቁራ ጨለማ ላይ ስትመጣ እመቤቴን ፊልም ትነቅላለሁ። አንዷ ምን ትመስላለች? የጎመን ማብሰያ ጭልፋ ትመስላለች። አንዷስ ሮቶ ነው የምታክለው፣ የሆነ ዘፍዝፋ ሸትታለች፣ ገምታለች። አንዷስ ምን ትመስላለች መሰለች? ሬሳ ፈጣሪ ሊወስዳት የተዘጋጀ ትመስላለች። አንዷ ልንገራችሁ የሆነች ምንድነው መቆፈሪያ ምንድን የሚባለው ዶማ ፊት ነው የምትመስለው አንዷ። እመቤቴ እኔ ሸዊት ብቻዬን ወጥቼ ሙቼ በልጣቸዋለሁ። እኔ አንቺ ሰዓዳ የምትባይ፣ አንቺ ጦይባ የምትባይ፣ አንቺ ፋጥማ የምትባይ፣ አንቺ ኤአር የምትባይ የከልብ ልጅ ማለት ነው። ሁላችሁም ሙቼ እኔ ሸዊት እኔ ያለ ፊክተር ወጥቼ እኔ በልጣቸዋለሁ። እኔ ሸዊት ወጥቼ በእጥፍ አድርጌ በልጣቸዋለሁ። እናሲዝ ሞተሽ እኔ ያስይዣላቸዋለሁ። እኔ በልጣቸዋለሁ፣ ግን አትወጡም። እናቴ ትሙት እኔ በልጣቸዋለሁ። ወንድ ናቸው እስክንወጡ እኔ እናንተ እንውጣ እስኪ። ወንድ ናቸው እኔ ማለት ነው። ብዘቀዝቅ እንኳን ተዘቅዝቄ ማምር ልጅ ነኝ። ነይ ውጭና ጨልፋ ሁልሽን እከረብትሻለሁ። እኔ ወንድ ነሽ የላችሁ። ምክንያቱ ፊታችሁ የሚያሳፍር ነው። ዝንጀሮ ነው የምትመስሉ፣ ቀበሮ ነው የምትመስሉ፣ አፈር ነው የምትመስሉ፣ የበረካ ጫካ ነው የምትመስሉ። ምን ትመስላላችሁ? መልክ የላችሁ፣ ጦናቁርት ናችሁ። መሀይሙላ خلاص ነኝ ምን ተስከፋተ ፎቶ ወጥተሽማ ማለት ነው። ሱላላ አብርሽ ትንሽ አብርሽ ደገፍ ያርጉት እንጂ አንቺ ተስከፋ እንዴ? እና አቤል ማን ያግዛቸዋል? እና ሌሎች ማን አልጋ ይግዛላችሁ? እነ ሄርሜላ አሁን ተሳስተሻል። እባብ ነው እሱ እባብ ነው። ፋንዲያ ነው የሚባለው። ነይ ዝም በይ እኔን ማውራ ለፋንዲያው የአልጋ እንዲያወጡ ለአህያው ደግሞ የምግብ ሊያወጡ እንደ የቤት ክራይ ማን ሊከፍልላቸው ነው? ከሚዲያ የአንቺ ወጥተሽማ ፌንት ይበላሉ። እና በስደት እንዲሞት አንፈልግም። የሬሳ አዋጡ እንዳንባል ማለት ነው። ኤኒዌይ ምን ልላችሁ ፈልጌ ነው ማለት ነው። ይበቃናል እዚህ ጋር እና ማለት ነው። አያልቅበት ዛሬ ቪዲዮን አይቻል ነገ በቤቴ ከፍቼ ማለት ነው። እኔን ያደርገኛ አያልቅበት ጠብቀኝ ማለት ነው። ከዛ ውጭ ማለት ነው። ረስቸው። ኧረ አንዳንድ ደግሞ አንዳንድ ነከነከ አድርግላችሁ ማለት ነው። አንተ ፋንድያ አህያ ማለት ነው። አህያው የት ነው? አህያው ያ ብሩኬ አህያው ነበር አይደለም? አህያው ማለት ነው። አትሳፈጥሽ፣ ከኛ ጋር አትሳፈጥ። ኦልሬዲ እናንተ በኦዲየንስ እጅ ገብታችኋል። በቃ እንዴ ተይዛችኋል እኮ በአንድ ሰንሰለት ነው የገባችሁ። ተቆልፋችኋል። እኛ ነው የቁልፋችሁ መፍትሄ። እኛን እንገባ። አርፈ ተቀመጥ።
አትጨምላቅ፣ አትጨማለቅ። ትላንትና ሩትዬ እኮ ማለት ነው ሰውስ ወንዶች እኮ ርግጥ አድርጋ የሄደች ሴት እኮ ናት። አንድ ለሶስት ማለት ነው። አያችኋት ፓወሯ። ያ ጀግና ናት ሩትዬ ማለት ነው። እናንተ ራሶች አርፋችሁ ተቀመጡ። ሩትዬ ጋር ሩትዬ እኮ ተሸብረዋል። አሁን ተንቀጥቅጠዋል። ሴታ ሴት እኮ ናቸው። እኛ ልብስ ብቻ ነው የሴት ልብስ ነው እየቀራቸው እንጂ ሴታ ሴት እኮ ናቸው። አእምሯቸው ኦልሬዲ በሴት ሆኗል። ሁሉ ናቸው። አልፈልግም ስትል በቃ ሁሉም እሷ ላይ ፈረዲያ እንጀራቸው አንዱም አይዲያ ያላቸው እንጀራቸው ተዘጋ። የሞተ ቅንጭላት የያዙ በእውነት ጭራሽ በራሳቸው የማይንቀሳቀሱ ምን ከባሏ ጀምሮ እስከፋች ቀሳርጊያን እስከፋ ኤኒዌይ ማለት ነው። አያልቅበትማ ነገ ነው የሚመጣበት፣ በቤት ነው የሚመጣበት አያልቅበት ማለት ነው። እና የዛሬ አይቼልሃለሁኝ ኤኒዌይ ማለት ነው። ኤኒዌይ በዛ አጋጣሚ ትንሽ ነካል አድርጋት ማለት ነው። ሴት ልጅ ልትከበር ይገባል። አንድ ሰው ደግሞ ባለጌ ሊል ማለት ነው ራሱ ጨዋ መሆን አለበት። ራሱ ጨዋ መሆን አለበት። እስኪ ማን ሰው ነው ሚስቱ ላይ እርጉዝ ሚስቱ ላይ ልጁን የያዘት ሚስቱ ላይ ወረቀት መወርወር አይደለም፣ ወረቀት መወርወር አንድ ቃል መወርወር እንኳን አትችልም። አይደለም ወረቀት መወርወር ማለት ነው። አንድ ቃል ከአፍ መወርወር ለራሱ አትችልም። ግን ኦኬ ችግር የለውም። እኔ ሌላ ሰው ቢሆን እንጂ አንተ ባሏል ስለሆንክ ግን ትንሽ የድብሃል ነገር ከጎዝ ለአንተ ሳትሆን ሴት ልጅ ስታረግዝልህ ስትጮህብህ ምን ስትልህ ኢቭን አንተ ጊዜ ስሜት መቆጣጠር ትችላለህ። ገባ? ስሜት መቆጣጠር ትችላለህ። ሩታ አይገባትም። ፊቷ ላይ መሬት አትወረውረውም እንዴ? ከጎን የነበር ሴተኛ አዳረጋ አትወረውረውም እንዴ? ደስ ካለህ ማረግ ነው ነው ያለው። ለምን በሷ መነገድ እንደሚፈልግ ስለሚያውቅ እንደማይፈታስ ስለሚያውቅ እኮ ነው። እንደማያረግ ስለሚያውቅ እንደዛ ያለው። በሷ መጠቀም ነው የሚፈልገው እንጂ እሷን መልቀቅ አይፈልግም። በሷ ለመጫወት እቃቃ ጨዋታ ማለት ነው። ሩታ ደግሞ ነብር ናታ። አታረገውም። ከወዲያ የድሮዋ ሩታ ማግኘት በጣም እንደ ሰማይ ይርቀዋል። አብርሽ ከወዲያ ጠብቁ። እንደዚህ ተጫውተውባት ከወዲያ እቃቃ ጨዋታ የለም። በትዳር መስሎታል። አንድ ቤታችንን እናስከብር በማለት የሰው ልጅ ሩታ ማይና ቤታችንን እናስከብር ራስህን አስከብር ብትል እቺ ልጅ ይሄ ሁሉ ይወርድባታል። ወረቀት ፊቷ አስከመጣል። ባለጌ ናችሁ ይባላል። እሷ እኮ አሁንም ተስተካከል፣ ቤትህን አስከብር፣ ማንም እየመጣ አይምራ ቤታችንን እና ያለችው ሌላ እኮ ምንም አላለችም። እሺ ሚስቴ በቃ ዲስቶር ቢል ምን ችግር አለ? ምኑ ይቀንሳል? እንዳውም ረግጦ ሲሄድ ነው የሚዋረደው። አሳዳጊ የበደለው እየተባለ ኮሜንት አይቼ ራሴን አሞኝ የመጣሁት። አይ ምን አለ መሰለሽ እቺ ልጅ ማለት ነው። አንድ ደግሞ አላቸው። ቆይ ሩትዬ አንዴ የሩታ ደጋፊዎች ናቸው እንድትባሉ የሩታ ፎቶ አድርጋችሁ ኮመንት የምትጽፋላችሁ ራሳችሁ የጻፋችሁ ለሩታ ደጋፊዎች ከፊት ለፊት ነው የሚጋፈጡ እንጂ ከጀርባ አይደሉም። እንደናንተ ሽልጥልጦች፣ ሌባዎች፣ ቀጣፊ፣ አጭበርባሪ ዲቃላዎች አይደሉም። ገባሽ? የሩታ ደጋፊ የጨዋ ልጆች ናቸው። እናንተ ግማታም አላችሁ እንጂ የገማችሁ የሸተታችሁ እናት የትሙት እናንተ እኮ የገማችሁ ናት። ሸተታችሁ ግማታም ሁላ ሰብሳቢ ሁላ ተግማማችሁ፣ ተሸተታችሁ፣ ሸተታችሁ ማለት ነው አይደለም? ሸውት ነው እዚህ ጋር ማለት ነው አይደለም? የሩቴ ፕሮፋይል አድርጎ ሩቴን ያይዟ ራሱ ይዞ መጥቶ እንኳን ቢጽፍ አይ ዶንት ኬር ስለተጻፈ አይደለም ምንም ብትጽፉ ምንም በቃ ኦልሬዲ የሩታ ደጋፊዎች እኮ ልክ እንደ ሩቴ ናቸው። እኔ እኮ ማለት ነው አንድ ለሶስት ፖስት ሲባል ነበር። እኔ የሩቴ ደጋፊ የሆነ ጠንካራ መሆናቸው አላውቅም፣ ሞር ጠንካራ መሆናቸው ግን አንድ ለሶስት ፖስት ተብሎ ያኔ በቃ አብርሃም ጭምር እኮ ነው የሩቴ ደጋፊ ያንቀጠቀጠ። አብርሃም እኮ በእነሱ ያለህ አይደለም እንደ የሚጓዘው ጉዞ በሩቴ ደጋፊዎች አይደለም እንዴ? እንኳንም እነዚህ ታራ ሰዎች አብርሃምን ያንቀጠቀጡ እኮ ናቸው የሩቴ ደጋፊ። 4 ነጥብ ይመሰክርላችኋል። የሆነ በጣም ነው መሰክርላችሁ ነው ወጥቼ አፌ ሞልቼ ነው የሚመሰክርላችሁ። በጣም ነው የምኮራባችሁ። ስሬስ ጅግኖች ናቸው። ብድር አይፈልጉ ነገር አይፈልጉ። ለያዙት አቋም አላቸው።
በሩቴ አይደሩም፣ አያስመስሉም፣ አይለማመጡም። የሩታ አድናቂዎች የሩቴ ደጋፊ ማለት ነው። ነገር የሚያቀባብሉ አይደሉም ወይ አውሬ እንትን ፋፊ እየቀዳሽ ነው መሰለኝ። ልንገራችሁ ማለት ነው የሩቴ ደጋፊ ማለት ነው። የሩቴ ደጋፊ ማለት ልንገራችሁ አቋም ያላቸው ሩቴን የሚወዱት ሩቴ የሚያከብሩት ሌላ ሰው የሚያከብሩት ማይገኝ ቦታ አይገኙም። በሩቴ መጣባቸው ግን ለምን ሰይጣን አይሆንም? ለምን ገደል አይሆንም? ይገባሉ፣ የትም ይገባታል። አንድ ነገርም አያሳልፉም፣ አይዋሹም፣ ሌላ ደጋፊ አይጠብቁም። ሌላ ሰውና አግዘና እንዲዝበል አይሉም። ከዩቲዩብ እስከ ቲክቶክ ማለት ሚዲያ የተቆጣጠሩት የሩቴ ደጋፊ ናቸው። የእውነትም ነብር ናቸው። ልክ ሩቴን ቁጭ ሩቴን በቃ ልክ ሩቴን በቃ ወዲህ ወደ አይሉም እኮ አይሉም። በቃ ሩቴ ከማንም ትምጣ ምንም ትስራ ማለት ነው ፓወር ኢነርጂ ነው የሚሰጧት። በቃ የእውነት ሩቴ ማለት ነው ሩቴ በሚሰራቸው ስራዎች ሩቴ ማለት ነው ሩቴ እንድትሰደብ በሚደረገው ስራ ደጋፊዎቿ ይዛ ነው እንጂ የቆመችው ሩታ እኮ አትቆምም ነበር። ደጋፊዎቿ ግን 6 ወር ሙሉ ማለት ነው እንደ እህቷ ኢቭን እህቷ እንኳን የሩቴ ደጋፊዎች ሩታን የሚያስቡላት አላሰበችም። እነሱ ግን እንደ እህታቸው፣ እንደ ታላቅ እህታቸው፣ እንደ ታናሽ እህታቸው፣ እንደ ጓደኛቸው፣ እንደ እናታቸው ልጅ አይቶ ማለት ነው ቪዲዮ ስትለቅ ኮፒ ሊንክ ያደረጉ ቲክቶክ ዩቲዩብ ላይ ኢንስታግራም ላይ ፎቶ ስትለቅ ጌስት እየሰሩ ሚዲያ የሚቆጣጠሯት የእውነት የነብር ደጋፊዎች ነብሮች ናቸው። እድሜና ጤና ይስጣቸው ማርያምን። እኔ እንጃ በጣም እናንተ እኔ በጣም ነው የምኮራባችሁ። ቀሸውት ነው ልጨርስ። በጣም ነው የምኮራባችሁ የእውነት በጣም አብርሃም ኢቭን የተናገሩት እንኳን ይሰማሉ። አብርሃም እኛ አሁን ማለት እኔ አብርሃም አሰቁስቁ ሲል ይሰሙኛል። ሸዊት አብርሃም አትንኩ ስትል ይሰማሉ። በቃ ገባቸው። ከሰው ጋር ይግባባሉ። ሩቴ የሚነካ ቤት ሂዶ ለራሱ ማለት ነው ምን እንደሚጽፉም ያውቃሉ። ሊረብሹ ካልፈለጉ የእውነት በጣም ጠንቃቃ ናቸው። የእውነት ሊኮራባቸው የሚገባ ማለት ስለዚህ የሩቴ ደጋፊ ማለት ማንም ሰው ሊጮህባቸው ወይም ሙድ ሊይዝባቸው ወይም ደግሞ ማንም ሰው ከነሱ ሊወዳደር አይችልም። በቃ ጅግኖች ናቸው እነሱ በቃ እና ሁላችሁ ቀጥሉበት። የእውነት ማርያምን ከምሬ ነው። ሩቴ በጣም ነው የምትኮራባቸው። በቃ በጣም ማለት ነው እጅግ ትኮራባቸዋለች። ጌዎች እናንተ ባለጌ ለማድረግ ማለት ነው የሆነ ነገር ሊያደርጉ ይችላል። ቦታ አትስጡት። ሩታን ብቻ ይዛችሁ ወደፊት ሄዱ። ሁሌ እንደምላችሁ ደግሞ ከቻላችሁ ባሏ ውደዱላት፣ ካልወደዳችሁ ደግሞ አክብሩላት። ሩቴ ግን ይዛችሁ እስከ መጨረሻ ሄዱ ሊላችሁ ፈልጋለሁኝ። ማነው ሰው ከነካችሁ ከአሁን በኋላ ሸዊት ብቻ አለች። ምንም ከኋላችሁ አለሁኝ። እሺ ገና ያለ ሸዊት አውሪ ግን አትሳደብ። አንቺ ሳዳ የምትባይ ሸሌዋ የቡታጅራ ሸርሙጣ ማለት ነው። የሩታ መከታዎች ብለሽ ነው የቆጠርሽው። ነይ ልቁጠርልሽ። የአብርሃም መከታዎች ደግሞ የሱ ቄጥቄጥ የሚለሱ ማለት ነው። አንቺ ቆጠርሻ፣ እኔ እቆጥርልሻለሁ። የእሱ ደግሞ ዳይፐሮች ማለት ነው ከቂጡ ምን የነበሩ የሩታዬ ከቂጧ ነበር። የሩታ መከታ የሚባሉ እነማን ናቸው ብለሻላ። እኔ ደግሞ ልቆጥርልሽ ነዋ። ጠብቂ። አንድ ሸሌ ጽጌ፣ ሁለተኛ ፍቅር፣ ሶስተኛ ናጻነት፣ አራተኛ የቡታጀራዋ ማን ነው ሰምሪ የምትባለው ዋንትያ ነበረ። አንዷ ሚላሳው የሚጠጋ ማን አለ ያልተጠጋት ቤት ነው የምትባለው አንድ ነበረ። 3 ቪዲዮ ያጠፋባት በሷ ምክንያት። እኔ ቆጥርልሻለሁ እያንዳንዱ አብርሃም ከማን ጋር አብርሃም የተለጠፈባቸው ሴቶች እኔ ሄለን የምትባለው የናሂ እህት እኔ እያንዳንዱ ሰው እቆጥርልሻለሁ። አንቺ እንደቆጠርሽው አብርሃም ከማን ጋር እንደተለጠፈ እኔም ድብን አድርጌ ልክርሻለሁ። እሱ መከታ አይደለም። እኔ እቆጥርልሻለሁ፣ ድብን አድርጌ ሄድብሻለሁ። ምክንያቱም እኔና አንቺ እንደ እባብ ሊበላ ሲመጣ አናቱ ላይ ለምጨፈልቀው እኔ ነኝ። አንቺ ልትበይ ስትመጪ እጨፈልቅሻለሁ። ምክንያቱ መርዝ ስትረጪ እኔ ደግሞ መርዙ መልሼ አበላሻለሁ። ገባሽ? እያንዳንዱ የሩታ መከታ ብለሽ የቆጠርሽው ዛሬ እኔ ልቁጠርልሽ። አንድ ትልቋ ሸሌ የተባለች ጽጌ አለችልሽ፣ ፍቅር አለችልሽ፣ ናጻነት አለችልሽ፣ ሄለን አለችልሽ፣ መሰረት ነው መሲ የምትባለው አለችልሽ። ማነው ስምንተኛ ደግሞ ቆይ አፍርድሜ ነው ማስበላ። ለጨዋ ነኝ፣ ለባለጌያ ደግሞ ባለጌ ነኝ። አንቺ እናንተ የዝሙት ልጆች ናችሁ።
የዝሙት ልጆች ናችሁ። ከየት አባታችሁ እንደተወለዳችሁ እንኳን ማትታወቁ የማን ልጅ እንደሆናችሁ ማታውቁ። እኔ ሸዊት አባቴ አያቴ የማቅ የማን ልጅ ነኝ፣ ከየት ነው የመጣው ድብን አድርጌ የማቅ ከአንድ አባት ከአንድ እናት የተወለድኩ ነው። የጀግና ልጅ ነኝ። እንዳንቺ የለማኝ ልጅ አይደለሁም። አንቺ እከካም ጥንባታም ማለት ነው። ሄድብሻለሁ አህያውላ። እስኪ ምን ልታመጡ ነው? ምን አባሽ ታመጫለሽ? ጥንባታም የገማሽ የሸተች ጥፍሬ ላይ ማለት እኔ ሸዊት። ምክንያቱ ፍርዖን ናቸው እናንተ። ከፍርዖን ደግሞ ምንም አልማርም። ምን ታመጫለሽ? ለዝሙት ተባባሪ ለሴት ልጅ ላይ ለመጨቆን የተነሳቸው። እኔ ደግሞ ቀብርሻለሁ እያንዳንድሽ። እባብ እኮ ሲረገጥ እንጂ ሲንከበከብ አያምርበትም። ሲረገጥ ግን አርፎ በቃ አናቱ ላይ ከተባለ ይሄዳል። አየሽው? አንቺም ሲረግጥሽ ትጠፊያለሽ። ምክንያቱም ግማታም ነሽ፣ የሸርሙጣ ልጅ ስለሆንሽ። ምን አባሽ ታመጫለሽ? ማንሽን ሩታ ስትኖር እጥፍ አድርጌ ነው የምመልስልሽ። ማንሽን ብትሆኝ አልፈራሽም። እኔ ሸዊት የምፈራ ጌታ ፍጥር ነው የፈጠረኝ አምላክ እና እናትና ልጅ እመቤቴ ድንግል ማርያም ነው የምፈራ። ማንሽን ብትሆኝ አይፈራሽም። እከረብትሻለሁ፣ እዘቀዝቅሻለሁ። ምክንያቱ እኔ ባለጌ ስትሆን እጥፍ አድርጌ ነው የምመልስልሽ። ምክንያቱ እናንተ የአህያ አህያ፣ የጅብ ጅቦች፣ የከልብ ከልቦች፣ የውሻ ውሻዎች፣ አየሹ የእባብ እባቦቹ፣ የዝንብ ዝንባሞች፣ የጫካ ጅቦች ናቸው። እናንተ ሽፍታ ናችሁ፣ ከልቦች ማለት ነው። ሴተኛ ዳሬ እና አባታችሁ ታመጣላችሁ። ፍርዖን ሁላ እስኪ ወንድ ነሽ፣ አፍሽን ክፈች። ነገር ወጥተሽ እስኪ ወንድ ነሽ። እናት ያልወለደች እያንዳንድሽ ይወጣ መል አንቺ በተናገርሽው በሁለተኛ ቀን ቁርአን ትፖስታለሽ። ነገ ተነስተ ቁርአን እንዳትፖስተይ። ኧረ ምነው ኮረረክስ ውሃ መስላ ስትጠጣው ስታድር እኮ ነው ቁርአን የምትፖስተው። እንደው ሳዳ ቡታጅራ ማለት ነው። በኮሬክስ ሲፊት ታጠቢው ቢለቅሽ አንቺ እናት ሂጂ ማለት ነው። ፊታችሁ በለቀቃችሁ በኮሬክስ ታጥባችሁ ሙሽልቅ ብሎ መልክ ተዋጡ ነበር። በሳሙናማ ለቅም አላሽቃችሁ። ኧረ ስማቸው አትጥሪና ደህና ደሩ። ኻላስ የራሳቸው ጉዳይ። እናንተ ለሰው ቦታ ትስጡ። በቃ ሌላ ርስታ አምጥታችሁ ሌላ ይዛችሁ ሳቁ። ደህና ደሩ። ወዳችኋለሁ እና ማለት ነው። እኛ ሁሌ ቫይታሚን አንሰጣችሁም። አንዴ ነው የመጣን ቫይታሚን የምንሰጣችሁ። ኦኬ ቫይታሚን ዝም ይባላል የኛ ማለት ነው። ቫይታሚን ጭጭ ይባላል። እሺ እናንተና እኮ ተዘዝቃችኋል፣ ግን ትተዋሩ እያወራችሁ ተዘዝቃችኋል። ሩቲዬ እኛ አይደለም شوف واحد ما يقول سلام اوكي قصدي على طول الصدق استغفر الله رجل እኔ ልንገራችሁ እኔ ማለት እኔ ፎቶ ኦኬ ቆይ ሊዘቀዙ ይችላሉ፣ ፕሮፋይል ሊዘቀዝቁ ይችላሉ፣ አነጋገሬ ሊዘቀዝቁ ይችላሉ። ጫፌ ግን አይነኩኝም። ሴት ይሁንና ማለት ነው ጫፌ ይንኩኝ ጫፌ ይንኩኝ። ያረፈብኝ እንትን እንኳን እሽ ማለት አይችሉም። ገባችሁ ማለት ነው። እኔ ምንም ሊያደርጉኝ ይችላሉ። እኔ መንካት ስለማይችሉ ነው ብቻ። ሴት ትሁንና መጋፈጥ ካለባት መነጋገር ካለባት ትምጣ፣ ቤቷ ትጥራኝ፣ በቤቴ ትምጣ። ከኔ ጋር ብቻ መሳፈጥ የምትችል ማለት እየቻልኩኝ ነው የምመጣው። እኔ ያው ሩታ ናት፣ በቃ ሩታ ናት። እኔ ደግሞ በእንደዚህ ነገር ማለት ኤነርጂ የሚወ